ታሪኳን መታ አጋርታ በርካቶችን ያሳዘነች ከማዘንም አልፎ ደግሞ እንግዲህ ከጎንሽ ነን እስከማለት ደረጃ የደረሱላት እህታችን እንግዲህ ጸገነት እንግዲህ አሁን ላይ አንድ ሐሳብ ሰጣለች። ከዛ ጋር ተያይዞ ምንድነው ቪዲዮን እጋብዛችኋለሁ። እንዲሁም ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ግንቦት 24 ወይም ደግሞ የምርጫው ቀን ዝግ የማይሆኑ ተቋማት ይፋ ተደርጓል። እንደሚታወቀው ግንቦት 24 የመንግስትም ሆነ የግል ድርጅቶች እንዲሁም ደግሞ መስሪያ ቤቶች ስራ ዝግ እንዲያደርጉና ሰራተኞቻቸው በምርጫ ላይ እንዲሳተፉ ትብብር እንዲያደርጉ መንግስት መግለጫ አውጥቶ እንዲሁም ደግሞ ስራ ዝግ መሆኑን ይፋ አድርጎ እንደነበረ የሚታወስ ነገር ነው። ነገር ግን ዝግ የማይሆኑ መስሪያ ቤቶችም ይፋ እዚህ ከማዕከላችን ትገኛለች። በጣም ጀግና እናት ከሂውማኒቲ ጋር የሚያያዝ ነው። ብዙ በደል ብዙ ነገር በህይወቷ ገጥሟል። የህዝብ ጉዳይ የማያሳስባችሁ ስክሮል አድርጋችሁ አሳልፉት። የሚያሳስባችሁ ግን ከ21 ጊዜ በላይ ኮፒ ሊንክ ኮሜንት ላይ ገብታችሁ ነፍስ ይማር እያላችሁ ጻፉ። ይህንን ቪዲዮ አይተን እንመለስ። ጋይስ እጅግ አሳዛኙ የጎሃ ጽዮን ነገር ዛሬም ተደግሟል። ዛሬ ግንቦት 20 በርካታ ተሳፋሪዎች በታጣቂዎች መታገታቸውን በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ይሄን ነገር ልብ በሉ። በዚህ ቦታ ላይ በዚህ ሳምንት በዚህ ወራት ብቻ በርካታ ዜጎቻችንን አተንበታል። እንደዚሁም ደግሞ በርካቶችም በሽፍቶች በታጣቂዎች ታግተዋል። የሹፌሮች አንደበት ታዲያ በተደጋጋሚ በዚህ ጉዳይ ላይ መረጃዎችን እያጋራ ሲሆን ዛሬም ባጋራው መረጃ ታዲያ በዚህ በዛሬው ጥቃት ወደ 12 ሰዎች ህይወታቸውን እንዳጡ የገለጸ ሲሆን እንደዚሁም ደግሞ የታጠቁ ኃይሎች መኪናው ላይም ተኩስ መክፈታቸው ተገልጿል። ከዚህ ባለፈም ደግሞ 30 የሚሆኑትን መከላከያ በአቅራቢያው ስለነበር በተኩስ ልውውጥም ማስጣል ቢችልም ሌሎች ተሳፋሪዎች ታፍነው ተወስደዋል ሲል ነው የገለጸው። ማለት በዚህ መንገድ ላይ የሚፈጸመው ተደጋጋሚ እገታ መቼ ነው የሚያበቃው? በዚህ መንገድ ላይ በዚህ ወር ብቻ እጅግ በጣም ተደጋጋሚ እገታዎች እንደተፈጸሙ እየሰማን ነው። በርካታ ሰዎችም ለልፈተ ህይወት እየተዳረጉ ነው። ይህ ነገር ግንቦት 24 ወይም ደግሞ የምርጫው ቀን ዝግ የማይሆኑ ተቋማት ይፋ ተደርጓል። እንደሚታወቀው ግንቦት 24 የመንግስትም ሆነ የግል ድርጅቶች እንዲሁም ደግሞ መስሪያ ቤቶች ስራ ዝግ እንዲያደርጉና ሰራተኞቻቸው በምርጫ ላይ እንዲሳተፉ ትብብር እንዲያደርጉ መንግስት መግለጫ አውጥቶ እንዲሁም ደግሞ ስራ ዝግ መሆኑን ይፋ አድርጎ እንደነበረ የሚታወስ ነገር ነው። ነገር ግን ዝግ የማይሆኑ መስሪያ ቤቶችም ይፋ ተደርገዋል። ሆስፒታሎች፣ ሆቴሎች፣ ሬስቶራንቶች እንዲሁም ደግሞ የትራንስፖርት አገልግሎት ሰጪ ተቋማት በተመሳሳይ ማለት ነው በእለቱ አገልግሎታቸውን በመስጠት ስራቸውን እንዲቀጥሉ ጭምር ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ የመንግስት እንዲሁም ደግሞ የግል መስሪያ ቤቶች ዝግ ሆነው የሚውሉ ቢሆንም እንኳን ማለት ነው የሆቴል አገልግሎት ሰጪዎች፣ የሬስቶራንት አገልግሎት ሰጪዎች በተለይም ደግሞ ሆስፒታልና የሕክምና አገልግሎት የሚሰጡና ትራንስፖርት አገልግሎት የሚሰጡ ተቋማት ግን ስራቸውን በተለመደው መልኩ ማከናወን እንደሚችሉ ጭምር ነው እየተነገረ የሚገኘው። የሰባተኛው አጠቃላይ ሀገራዊ ምርጫ እንግዲህ የፊታችን ሰኞ ግንቦት 24 እንደሚካሄድ የሚታወቅ ነገር ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ አንድ ፕሮግራም አየሁ ዩቲዩብ ላይ በጣም ምናልባት ያያችሁት ሰዎች ትኖራላችሁ። ፍጹም የሚባል ንቁ ፖድካስት የሚባል ዛሬ የቀረበች የአንዲት ኢትዮጵያዊት እናት የፍቅር የህይወት ታሪክ ፈጽሞ መጨረሻውን መገመት የማይቻል ኢንተርቪው በአንድ ቀን ኦልሞስት ወደ 300 ምናምን 384 ሺህ በላይ አካባቢ ደርሷል። እና እቺ ልጅ ጠዋት ደወልኩላት፣ አላቃትም ነበር። ደወልኩላትና ዛሬ እንደዚህ አይነት ፕሮግራም አለ እንደው ብትገኝ የክብር እንግዳ ሆነሽ ይሄ ራስ ከአዘጋጆቹ ውጪ ካሁን ማያውቁ እሷ ልጅ ጋብዘዋል። እሱን ኢንተርቪው ያያችሁ እስቲ እጃችሁን አሳዩ። ስንት ሰዎች አይታችሁ? አይታችሁ አውጡ እንጂ ፈራችሁ ብዙ ሰው አይቷል ማለት ነው። እዚህ ከማዕከላችን ትገኛለች። በጣም ጀግና እናት ከሂውማኒቲ ጋር የሚያያዝ ነው። ብዙ በደል ብዙ ነገር በህይወቷ ገጥሟል። እሺ ሰው በዚህ መልኩ እስኪ ቆመሽ አንዴ ታያቸውና እሺ ልጅ በጣም ያስደነቀኝ ነገሯ ምን መሰለችው? የእናቷ የህይወት ታሪክ እንግዲህ እሷ አሁን 24-25 ዓመት እየሆናት ነው። በሚገርም ሁኔታ ስቶሪ ቴሊንግ አቅሟ ታሪክ የመንገር አቅሟ ልክ እንደ ፊልም
እያንዳንዱ ሰው ኮሜንት ብታነቡ ሁላችንም እኔም ጨምሮ እያለቀስኩ ነው የጨረስኩት ከመጀመሪያው እስከ መጨረሻው። እና ለዚህ አይነት ምርጥ እናት ስላለሽ ስለ ፍቅር መስዋዕትነት የሚከፍሉ ለልጆቻቸው ለትዳራቸው ታማኝ የሆኑ ልክ እኔ እንደ በጎነት ስለማየው ለዚህ አይነት የበጎነት ነገር የከፈለች እናት ስላለችሽ በህይወትም ስላለች እሷን የሚጠብቅልን በጣም እንደምወድሽ ይታያል። አሁን በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ ችግሬን ማለት ነው። አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ ስለን አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምትልም ሰውም አይደለውም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። አሜን። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማዩን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁት ልጅ እነሱ ዘመድ ከሆነሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። ስለ አባትሽ ምን እንደምታስቢው? እኔም ጋር ብዙ ሰው ስሙን ለምን አልተናገርሽም ያለኝ ሰው አለ። በህግ ይጠየቅ ለምን ስሙን አልጠራሽም፣ ፎቶ ካለሽ ለምን እንትን አላልሽም ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? ፍጹም አሁን እኔ ልጆች እንዳሉ ታውቃለሁ፣ ትዳር እንዳለው አውቃለሁ። ገባ አግብቶ ነው የተዋት እናቴን። ሰርጉ ሲደርስ ነው በረሃ ብሎ የጠፋው። ገባ ስለዚህ አግብቶ እንደሚኖር ልጆች ወልዶ እንደሚኖር አውቃለሁ። ስሙን መጥራቱ እዚህ ጋር ልክ እንደኔ የሱ ልጆች መበጥበጥ ነው። እኔ ከሞትኩኝ ሰርዶ ይብቀል የሆነ ነገር ማድረግ አልፈልግም። እኔ የተጎዳሁት ነገር ይበቃል። ገባ ምን አረጉኝ? አሁን በሱ ጥፋት እኔ ተቀጣሁ አይደል? እናቴ ተቀጣች። አሁን የሱን ጥፋት ደግሞ እኔ እንደዚህ በማውራቴ ባያቁኝም ባንተዋወቅም እህት ወንድሞቼ ናቸው። ለምን ይቀጣሉ? ገባ ለምን ያዝናሉ? እንደዚህ አይነት አባት መሆኑን ሲያውቁ እንዴት መቀበል እንዳለባቸው አላውቅም። ገብቷል? ለምን የሰው ቤት በጠብጣለሁ? እግዚአብሔር ፈቅዶ ብዙ ደጋግ ኢትዮጵያውያን አይናቸውን ወደ እኔ እንዲያዞሩ አድርጋልኛለች እናቴ መብራን፣ እናቴ ኪዳነ ምሕረት። ገብቷል? ስለዚህ ለምን ረብሻለሁ የሰው ህይወት? ዋናው እኔ ከለት ተለት ምግቤ ከለት ተለት ኑሬ የት ልተኛ የት ልብላ ምን ልብላ ምን ልልበስ የት ልሂድ ምን ልስራ ብሎ ከመጨነቅ እግዚአብሔር ካወጣኝ እና ወደዛ መሄዱ እኔ እንትን ነው የለኝም።